ሞገስ at some point ምን አሰብኩ እንዴ ምናልባት maybe I'm wrong maybe I am wrong ዛሬ የሚታቹኝ ብዙ የፖለቲካ አመራሮች ዛሬ የሚታቹኝ አብይን ደገፈ ብራም በኋላ ላይ ሲሉ የነበሩት ከፍተኛ ጫና አደረጉብኝ ዝም እንድደግፍ I said okay maybe I'm wrong ታስታውሳል በኦሮምኛ ጻፍኩት ፈጣሪ የኔን ትንታኔና ጥርጣሬ የተሳሳተ የእናንተን ተስፋ እውነተኛ ያድርገው ይሄው ለድርጅታችሁም ለሀገርም ለህዝቡም አይሆንም ካልኩ በኋላ okay I said maybe I'm wrong እስቲ ክሪቲካል ሰፖርት ልደግፍ የተሻለ ኦሶ አልወድም ይሄ እንዲህ ባደርግ ኖሮ ትንሽ እድል ካለ የመርዳት የማባበል ታይም ነበር እኮ የማሞገስ ለምሳሌ ሞገሳ እንደሚወድ ስለተረዳው አንድ ሰሞን እንዳው ማሞገስ ሁሉ ጀምሬ ነበር ምንድነው ይሄ ፋርሴ ቡላ የመሆን ሁሉ መነካክቶኝ ነበር ካሞጋገስ ነው አምነህበት ነው ሂት ኦፍ ዘ ሞመንት ወስዶ ነው ሂት ኦፍ ዘ ሞመንት አይደለም አምኜበትም አይደለም it was tactically maybe ባባብለው maybe ትንሽ ጫናን ብንተውለት እኔ ብቻ አይደለም ሰዎች ስም መጥራት አልፈልግም ሲስተሙ ስላሉ እስቲ አባብለው እስቲ በቃ አትሰቸው እስቲ በቃ እንትን አድርገው የሚል ነገር ነበር let me try it didn't work so አንድ አመት ከ2018 ሰመር ጀምሮ እስከ 2019 መጀመሪያ አካባቢ I tried it didn't work then critical መሆን ጀመርኩ በሚዲያ maybe prayer ካረግን ወደ መንገድ ይመለሳል ትዝ ይልሃል ሮድማፕ ያስፈልጋል ብዬ መጻፍ ጀመር አንዱ ጫቱን ቅሞ ፌስቡክ ላይ ይጽፋል እናንተ እዚህ ትጠይቃላችሁ ብሎ ሲያጣጥል አንዴ ትዝ ይለኛል I sent him የዩጎዝላቪያ how authoritarian multinational federalism all of a sudden democratize ስታደርገው ወደ ዲሞክራሲ ለመግፋት ሊበራላይዝ ስታደርገው ስትከፍተው የሚፈጥረውን የፍራግመንቴሽን ጽፌ የተጻፉ ፖፑላር አርቲክሎችን ጽፍ ስላኩለት the next day የሆነ ሰው ነበር ወጣና አንዳንዶች እንደ ዩጎዝላቪያ ሆናለች ብሎ ይሟርቱብናል I said what this guy is unstoppable you cannot correct him he cannot do anything so ምን ላድርግ the last ditch effort was ትሬን ሬኩን ማስቆም በሾፌር ረዳት መሆኛ ነበር እኮ ትላል ጥሩ እጄ በቃኛ ረዳት I tried then finally I went into okay በተቃዋሚ ወደን ደግሞ አሁን ሽብልቅ ነገርም ቢሆን በፍለፊቱ ታኮ ከተን እናስቆም በየሞከርኩ ማለት ነው that didn't work either so I tried that's why I don't no regrets ምለው I tried everything transition ላይ ራሱ I tried everything humanly possible በዚህ ወደዚህም እንመለስበታለን በጣም ጥሩ የለውጡ ባለቤት ማን ነው እሱም እያጨቃጨቀን ያለውና ማን ነው የለውጡ ባለቤት እንግዲህ ለውጥ አለ ብለህ አንተ ታምናለህ የለውጡ ባለቤት ማን ነው ህዝቡ ነው የታገለው ህዝብ ነው መስዋዕትነት የከፈለው ህዝብ ነው የተለያዩ ኃይሎች ኮንትሪቢዩት አድርገዋል ስርዓት ውስጥ የነበሩ ከስርዓት ውጪ የነበሩ ግን ወጣቶች በግንባር ቀደምነት ገበሬው ህዝቡ ምሁራኑ ኢቭን የሲስተም ውስጥ የነበሩ ወታደሮች pretty much this is a social movement popular movement እኮ እከሌ ነው ኦውነር ብለህ የምታስቀምጠው አይደለም otherwise it won't be a popular movement it won't be social movement ሊሆን አይችልም ከፖለቲካል ፓርቲ ወይም ደግሞ ከኢንሰርጀንሲ ከሚመራ ንቅናቄ የሚለየው የፖፑላር ሙቭመንት ሁሉን መልቲ ሴክቶራል መሆኑ ነው ቄሮ እዚህ መጽሐፉ ላይ ግን ያስቀመጥከውና እነሱ ማኒፑሌት ያደረጉ ቅድም ያሳየነው ላይ የቄሮ ንቅናቄ ለውጥ አምጥቶ ድል አስገኝቶ ወደ ሀገር ቤት ስገባ ብለን ያስቀመጥከውና ቄሮን ነው በደፈናው የገለጽከው እንጂ ሌላውን አካል አልገለጽክም እሱ ላይ ነው እነሱም ሁለት አካል የጨመሩት ከውስጥ ይታገሉ የነበሩና ምናምን ብለው ጨምረውበታል ያቺ ማኒፑሌት ሊሆን ይችላል እና ለቄሮ ብቻ ነው የሰጠውና እነሱን ሌላውን አካል ዘንግታል መጽሐፉ ላይ ሙቭመንቱ በአጠቃላይ የቄሮ ሙቭመንት ነው የሚባለው ግን ወጣቶች ብቻ አልነበሩም እዛ ውስጥ ፕሮፌሽናሎች አሉ የውስጥ ያሉ ሰዎች አሉ ብዙ ሰዎች አሉ ኦፍ ኮርስ በአጠቃላይ ግን ሙቭመንቱ ምን ነበር ስንል የነበረው የቄሮ ሙቭመንት ነው ከውስጥ የሚደግፉና የሚረዱ የነበሩ አዎ ግን እነዛ ከውስጥ ይደግፉ የነበሩ አብዛኞቹ አሁን የተወገዱ ናቸው ከስም አልጠራም ከእስር ቤት ስወጣ አንድ ቀን ያን ከፍተኛ ባለስልጣን አገኘሁ እና እንዴት ታግለው ህዋትን ጥለው ስልጣን እንደያዙ ሲነግረኝ ነበርና he was telling me
you still me እና ለዛ ነው ብዙ ቦታ አስቀምጫለሁ ዴት ቪዲዮ ላይ ምን እንደሰራን ባህሬን ላይ ሌሎች ላይ ምን ሲሰራ እንደነበረ እንዴት እንደመጣ ለምሳሌ ኦሮማራን ዲሲ ቤዝመንት ውስጥ ያሬድ ጥበቡ ጋር ቁጭ ብለን ስናወራ እንደሰራ ነው there was all stuff this is not a secret እኮ ይሄ በሚስጥር የሰራነው ነገር ሳይሆን በገሃድ በሶሻል ሚዲያ እየተዘገበ የተሰራ ስራ ነበርና ብዙም ኮንቴንሽስ አይመስለኝም። ጥሩ መጽሐፉን ነው ያንብቡት። ቅድም ያልገለጽካቸው ነጥቦችና ግለሰቦችም አሉ መጽሐፉ መጨረሻ ክፍል ላይ። እሺ አሁን ወደ ከለውጡ ወደ ነውጡ የተሸጋገርነው በሹፌሩ ችግር ማለትም የአመራር ድክመት ነው ወይስ ባደሩ መዋቅራዊ ችግሮች ናቸው? ጀዋር መዋቅራዊ ችግሮች አሉ፣ የፖለቲካ ልምድ ማለት ግን ዋናው የሾፌሩ ነው። ሾፌሩ የህዝቡን የንቅናቄውን ኦብጀክቲቭ አላማ አልተጋራም። ለኔ ይሄ ግልጽ ነበረ። ገና ስሙን ሳይታወቅ ገና የኦፒዲዮ ቼርማን ሳይሆን ስሙ ሲነሳና ሊያሳምነኝ አሜሪካ መጥቶ ሲደውል it was very very clear to me። ምክንያቱም I was taking notes። ትራንዚሽናል አመራር ምን መሆን አለበት መጽሐፉ በደምብ ጽፌዋለሁ። አይተው እንደሆነ የነበሩትን አማራጮች አስቀምጠን ትራንዚሽን ሊመራ የሚችል የሊደርሺፕ ኳሊቲ ምን አይነት ነው በሚለው to me it was very clear። ትራንዚሽኑ ችግር ውስጥ የገባው ወደ ዲሞክራሲ ትራንዚት የማድረግ አንዲት እቅድ አልነበረም ከመነሳቱ ጀምሮ። ያ ብቻ አልነበረም ችግሩ፣ አምባገነናዊ ስርዓትም እንዴት እንደሚገነባ አላወቀም። አብይ ምን አለው መሰለ ድሪም አለው he want to do something ግን አያስብበትም። ስትራቴጂ የለውም፣ ፕላን የለውም፣ እቅድ የለውም። አንዱ አሁን ያኔ ስከራከር የነበረው ሳቀርብ የነበረው ኢትዮጵያ ውስጥ አምባገነናዊ ስርዓት ለመገንባት የሚያስችል ሁኔታ የለም። ምክንያቱም አምባገነናዊ ስርዓት ለመገንባት ወሳኝ የሆኑ የሴኩሪቲ ጠንካራ ሴኩሪቲ፣ ጠንካራ ኢኮኖሚና ጠንካራ ማህበራዊ መሰረት ሊኖር ይገባል። አምባገነናዊ ስርዓትን ሊሸከም ሊያስፈጽም የሚችል ኢትዮጵያ ውስጥ ከማህበራዊ አንፃር ስታይ ሃይትንድ የሆነ ብሔርተኝነት ከየቦታው ተነስቷል። ኢኮኖሚው እየተዳከመ ነው ያለው። ሴኩሪቲው በህዋት የተገነባ ስለሆነ ህዋት ከውስጡ ሲወጣ እየተዳከመ እንደሚሄድ መገመት ቀላል ነበር። አምባገነናዊ ስርዓትን መገንባት የሚያስችል ሁኔታ አልነበረም። አብይ ግን ይሄንን ለመረዳት ብቃቱም አልነበረውም፣ ፍላጎቱም አልነበረውም። so what did አብይ get us into? አምባገነናዊ ስርዓቱ ወደቀ። ወደ ዲሞክራሲያዊ ስርዓት መሻገር አልፈለገም። ወደ አምባገነናዊ ስርዓት ሲሄድ የፖለቲካ ቀውስ ውስጥ አስገባን። የፖለቲካ ቀውሱ ወደ ሴኩሪቲ ቀውስ፣ ወደ ጦርነት አስገባን። ጦርነቱ ኢኮኖሚውን እንዲላሽቅ አደረገው። እኛ የፈለግነውን ዲሞክራሲ አላገኘንም። አብይም የፈለገውን ኦቶክራሲ ማግኘት አልቻለም። ማማስ ተከራከሩበት የነበረው ምንድን ያገኘው? አኖክራሲ ነው ያገኘነው። ዋስ አኖክራሲ ማለት መሪው አምባገነን መሆን ይፈልጋል። አምባገነን ለመሆንና አፍሮ ሁሉን ረግጦ ፈላጭ ቆራጭ ሆኖ ረግጦ ለማስተዳደር የሚያችለው ጠንካራ ኢኮኖሚ የለውም፣ ጠንካራ ፓርቲ የለውም፣ ጠንካራ ኢኮኖሚ ወታደራዊ ኃይል የለውም። አሁን ያለው ምንድነው? ቤተመንግስትና አዲስ አበባ አካባቢ አብይ አምባገነን ነው። ከቃሊቲ ስታልፍ ግን የለም። what you have is anocracy is the worst status ለማንኛውም ሀገር። ምክንያቱም it is better to have full fledged authoritarian system ሲኖር ነፃነት ብታጣ ሰላም አለ። ዲሞክራሲ ከሆነ ነፃነትም ሰላምም አለ። ኦቶክራሲ ምንድነው? ነፃነትም አይኖርም፣ ሰላምም አይኖርም። ዛሬ ኢትዮጵያ ውስጥ ያለው ምንድነው? ሰው ነፃነት የለውም። ነፃነቱ የሚነፈገው በመንግስት ብቻ ሳይሆን ከመንግስት ውጪ በሆኑ ነን ስቴት አክተሮች ነፃነቱ ይነፈገዋል። ሰላምም የለውም። ከሁለት ያጣ ነው። አብይ ምንድነው ያደረገን? እኛ የምንፈልገውን ዲሞክራሲ አሳጥቶን እሱ የሚፈልገውን ኦቶክራሲም አሳጥቶን ድብልልቅ ያለ አኖክራሲ ውስጥ ከቶን ነው ያለው ማለት ነው። እጅግር የሌለው ጥሩ አለንም የለንም ለማለት ያስቸግራል እንዳለው ሰውዬው። ሌላ ጥያቄ አለኝ ከዚህ ጋር ተያይዞ መጽሐፍ ላይ የሚያነሳው አለ። መጽሐፍ ላይ ሁለት ቦታ የምታነሳቸው አለ። አንደኛው ገጽ 413 ላይ ስለ ማህበራዊ ንቅናቄ ወይም ሶሻል ሙቭመንት ፒትፎልስ ችግሮች ያስቀመጥኳል። ለምሳሌ በማህበራዊ ንቅናቄ ወይም ሶሻል ሙቭመንት የሚመጡ ለውጦች የመጨናገፍና የመጠለፍ እድላቸው ሰፊ መሆናቸውን እንደምትረዳና ጥናቶችም ስታካሄድ እንደነበረ በክፍል 2 ውስጥ አስቀምጠሃል። ጠቅሳል ደግሞ ለፈርዘር ሪፈረንስም ገጽ 413 ላይ ተቀምጧል። ታዲያ ይሄንን ሁሉ ካወቅ እኔም ያነበብኩት አለ
ሌሎችም ለምሳሌ ኦን ሪቮሉሽን ላይ ሃና አረንድት የጻፈችው ሊበሬሽን ሜይ ኖት ሊድ ነሰሰሪሊ ቱ ፍሪደም ብላ ነው የጻፈችው ቻፕተር 3 በግልጽ ብዙ ጊዜ በሪቮሉሽን ስትነሳ ሊበሬሽን የነበረውን ልታጠፋ ትችላለህ፣ ግን እንዳልከው ወደ ነፃነት ላይወስድ ይችላል። አንተም ያጠናው ደግሞ እንደሚጨናገፍና እንደሚጠለፍ እያወቅ ምን ባካፕ ፕላን ያስቀምጣችሁ ቀድማችሁ? ታዲያ የት አለ እናንተና ባካፕ ፕላን? Look, that's a good question. Yeah. Remember what I wrote? ከራንኮ ሞርሲ ትኑጌስ ሞርሲን ግብጾች አልሲሲ ሲገለብጠው ብዙ ጊዜ ከዛ በፊት እንግዲህ የምታጠናው ከዚህ በፊት የሆነ ነገር ነው አይደለም? ኬዝ ስተዲ ነው የምታጠናው። ከዛ በፊት የነበሩ ኬዝ ስተዲዎች ምንድነው? ዲፕ ስቴት ውስጥ ያለው የሴኩሪቲ ስትራክቸር ነው ካውንተር ሪቮሉሽን አድርጎ አዲሱን አመራር ገልብጦ ስልጣን ይይዛል። ሶኛ ስንጠረጥር የነበረው በተለይ በህወሓት የተገነባው ዲፕ ስቴት ሴኩሪቲ እና ኢኮኖሚክ ስቴት ካውንተር ሪቮሉሽን እንዳያደርግ ነው የተዘጋጀንበት። to that extent ክሊር ፕላን ነበረን። we never thought አንደኛ አሰምሽናችን ለማና ገዱ ይሆናሉ ነው። እነዚህ ሰዎች ወድና ወዲ እንዳይሄዱ ያዘጋጀናቸው መንገዶች ነበሩ ወይ እንዳይገለበጡ። አሁን የኛ ጥርጣሬ ምንድነው? ዲፕ ስቴት ነበረው ኢንተለጀንስ እና ሚሊተሪ ከኢኮኖሚ ኤሊቱ ጋር ተያይዞ ካውንተር ሪቮሉሽን እንዳያደርግ ካውንተር ሪቮሉሽን ነበር ነው basically. We did not see this one coming. Probably that was our blind side, and I don't think it was only our blind side. I think it was pretty much everybody's blind side, because we never anticipated this guy come, because he was never in the surface. እና ሌላ ደግሞ ብዙዎች አሁን የተረዱት የሚድል ኢስት ሮል በደንብ አልተረዳነው ነበር የዛ ጊዜ። if አንድ እጥረት ካለ የሚድል ፓወር ኢኮኖሚ የኤሚሬት ሮል አሁን ነው ዓለምም እየተረዳ የመጣውና የኤሚሬት ሮል አላየነውም ነበር። I think that was our blind spot ይመስለኛል። ሰውየው ከመጣ በኋላ እሺ እንደሚመጣ አታውቁም ነበር? አንዴ ከመጣ በኋላ ሳይ በቃ ይሄ ባቡር መስመሩን እንደሚስት ሞስት ፕሮባብል ነው ብላችሁ ሌሎች ቅድም በርግጥ ያስቀመጥከው ነገር አለ። የማይጸጽተኝ ነገር ቢኖር ሁኔታው በፈቀደ ሁሉ የምችለውን አድርጌያለሁ ነው ያልከው ቅድም በጠየቁት ጥያቄ ላይ። ቀድሞ ግን ቢያንስ እሱ ከወደ ስልጣን ከመጣ በኋላ ፕሬ ፎር ኢትዮጵያ ብለሃል፣ በፐርሰናሊ አጥንተሃል፣ ለሽግግር እንደማይሆን ኳሊቲ እንደሌለው ተናግረሃል። አሜሪካም ወደዚህ እንዳትመጣ ሰው ሲልክብ እንደነበረ፣ ከአሜሪካ ወደ ኢትዮጵያ ከመጣ በኋላ ወደ ፓርቲ ፖለቲካ ውስጥ እንዳገባ ከገባ በኋላም እንደገና ደግሞ ፎል አውት እንደነበረ ምልክቶች፣ ቀይ ምልክቶች አንተም ለግል እንደገና ደግሞ ለሀገርም ቀይ ምልክቶች እያሉ ያኔ ባካፕ ፕላኖች መኖር አልነበረባቸውም? ምናልባት በተለየ መልኩ ዲቱር መውሰድ አያስፈልግም ነበር? የመጀመሪያው ሜቢ ክሪቲካል ሰፖርት ኳሊቲውን በደንብ አንተነው ስለነበረ ሜቢ ትሬትን ካላደረግነው ኮምፎርታብል ከአንድ ሲኒየር ፊገር ጋር አንድ ጊዜ ሄደን ሉክ የፖለቲካ ኮሚኒቲው እንዲደግፍህ ሎቢ ማድረግ እንችላለን። you can rule 10 years or more ለማሸነፍ ደግሞ እኮ by the way አብይ እኮ unnecessarily እኮ ነው ዲክቴተር የሆነው። ያኔ በነበረው ሁኔታ ቢቀጥልበት ማንኛውንም ፓርቲ ማሸነፍ የሚያስችለው ነበር ወደ ዲሞክራሲ ለማሸገር ቢሄድ ነው። it was very popular የነበረውን ያንን ቲም ለማ የሚባለውን ይዞ ወደፊት ቢቀጥል ነው። maybe threaten ካልሆነበት የኮምፒውተሩ መልስ and all that, you know, was to indicate, hey, we are not here to threaten you, just transition it የሚል ነገር ሞከርን፣ አልሆነም። then በመገሰጽ በመተቸት ሞከርን፣ አልሆነም። then ፍለፊት ለመቆም ሞከርን፣ እኛንም ሀገሪቷን ይዞ ገደል ገባ ማለት ነው። so I don't know ምንም ማድረግ እንደሚቻል አንዱ መጀመሪያ አካባቢ ላይ የለውጡ ዩፎሪያ ሰው ሊያዳምጥ አልቻለም። የፖለቲካ አመራሩ ማዳመጥ አልቻለም። probably እኛም በደንብ ማስረዳት አልቻለም። there are number of መደረግ probably ይችላል። ግን አሁን ወደ ኋላ መለስ ቢያሳይ would it have made a difference ብለህ ስታየው I don't think so። ካልኩሌተሩንስ ቢሆን መጠገን አትችሉም ነበር? ካልኩሌተሩን እኛ ነው የሰራነው ብለህ ወረወርከው ተቀማ ወይስ ምን አደረከው? ካልኩሌተሩን መጠገን አትችልም ነበር ወይ መቀየር አትችልም ነበር? ይዞት ሮጠና የማይሆን ቁጥር ከተተበት። በጣም ጥሩ። እንግዲህ ሌላ ካልኩሌተር መግዛት ይቻላል ወይ? አሁን እንመጣበታለን። ወደ ጠቅላይ ሚኒስትሩና ያንተ
ግንኙነት እንሂድ። ከጠቅላይ ሚኒስትሩ ጋር ጠቅላይ ሚኒስትር አብይ ጋር በእርግጥ ያላተማችሁ የስልጣን ሽኩቻ ነው የርዕዮተ ዓለም ልዩነት ነው? ብዙ ሰዎች አንተንም ጠቅላይ ሚኒስትሩንም ኦነግንም ፎርዛት ማተር ሌሎችንም እንደ አንድ ነው የሚያየው። እንደውም አንዳንድ ጊዜ ታውቃለህ እንትን ላይ ሰርተሃል፣ ስታንፎርድ በነበረክበት ጊዜ ከፖሊስ ጋር ሰርቻለሁ ይላልና ይሄ ባድ ኮፕ እና ጉድ ኮፕ የሚባላል ያቺኛውን ሮል እየተጫወቱ ነው ሁሉ የሚሉ ሰዎች አሉና ምን ያህል አይተህበት ነው? ለምሳሌ ቀኝ ዘመም ነው ብለህ ትገልጻለህ። ገጽ 417 ላይ አለ። እዚህ ምን ሆኖ ቀኝ ዘመም የሚሆነው ጠቅላይ ሚኒስትሩን ቀኝ ዘመም የሚያደርገው? እና ምንድነው የርዕዮተ ዓለሙ ብዙ አይታይም፣ በስልጣን ሽኩቻ ነው የተለያዩት የሚል ትችት ነው የሚቀርበውና ምንድነው የለያያችሁ? ስልጣን ሽኩቻ ወይስ የርዕዮተ ዓለም ልዩነት? አይ ነው እኛ ሀገር ሰው በፖለቲካ ኮሚኒቲው በኮንስፒረሲ ያምናል። prior to 2018 even in 2020 ስልጣን ቢሰጠኝም አልፈልገውም ነበር because that was not what was motivating me. My drive was something else. ልዩነቱ ምንድነው? ለቀይ ዘመም እኔ I see myself as center left on most of issues. ኢህአዴግ ግራ ዘመም ድርጅት ነው። ግራ ዘመም ድርጅት ግሩፕ እና ማስን ነው ፕራዮሪታይዝ የሚያደርገው እንደምታውቀው። ቀኝ ዘመም ነው ደግሞ የኢንዲቪጁዋል ሱፐርማሲ ነው የሚያደርገው። I didn't anticipate ከኢህአዴግ ተኮትኩቶ የሚወጣ ሰው ያንን ይዞ ይሄዳል የሚል ነው። ያ ብቻ ሳይሆን ግራ ዘመም ፖለቲከኞች የፖለቲካ አመለካከት የኮሌክቲቭ ኢማንሲፔሽን፣ የኮሌክቲቭ ፓወር፣ የኮሌክቲቭ ኢማንሲፔሽን እንደሚያምኑት፣ ቀኝ ዘመሞች ደግሞ የኢንዲቪጁዋል ሱፐርማሲ ነው። የኢንዲቪጁዋልን ነው ኢንዲቪጁዋል is the center of their political discourse። አሁን ስታየው ስልጣኑን ስቴቱን እኮ እንደ ግሉ ንብረት ነው የሚያየው። እንደውም ከሪአክሽነሪ ከራይት ዊንግ አልፎ እኮ ሪአክሽነሪ የሆነ አመለካከት ነው ያለው። ኤክስትሪም የሆነ ኒዮሊበራል ቪው ነው ያለው። ምክንያቱም አሁን አፖይንትመንት ሌተሮቹን ስታይ this was things I was seeing early ኢንተርቪው ሳደርገውና ሳናግረው በተጨባጭ ደግሞ በሂደት የምታየው አሁን the way they just pay attention the way he talks and the way he works. It is not the state is not share company አይደለችም ስቴቷ። አንተ ማንም ስቴክሆልደር ያለው አይደለም። that is his። ያ ብቻ አይደለም፣ he brings a religious component, theological component to the political discourse. desecularize አድርጓል። አምስት ነገሮች አምጥቷል ብዬ ያስቀመጠው አንቲ ኢንተሌክቹዋሊዝም one was actually desecularization of the political discourse. ፓወርን የምናይበት አመለካከት ራሱ የሱ ከራይት ዊንግም ያልፋል። ፓወር በፈጣሪ ኮንፈር እንደተደረገ አብይ sees himself as God's representative to Ethiopia. This it is, I mean, the word itself, prosperity, I mean, the audacity to take the name of a religious movement as a political party to a multi-polity state, multinational, multi-religious state, that is quite extreme right-wing political outlook. ያ ነው ልዩነታችን። በእግረ መንገዱንም ዛሬ እንዳልሆነ በመጽሐፉም ብቻ አይደለም የተገለጸው 2019 መጨረሻ ላይ ትዊን ቶለሬሽን and secularism የሚል ባለ 13 ገጽ ጽፈ እኔ ወደ አማርኛ እንዳውም ተርጉሜ የተለጠፈም እንዳለ አስታውሳለሁ። ስለዚህ ጉዳይ አሁን ያለው መንግስት ያን ያዝማሚያው ከሴኩላሪዝም አልፎ ወደ ሃይማኖታዊ መንግስታዊ ሃይማኖት እየገባ መሆኑን የጠቀምኩበት አለ። ሄዶ እንዲያነቡም አስታውሳለሁ። ምናልባት አንዳንድ ሰዎች ዛሬ 2025 ላይ ቃለ ምልልስ እናደርግ እንዲሁ ዛሬ ተነስተ የምትናገር እንዳይመስላቸው። ከእስር ቤት ከወጣ በኋላ ከበርካታ ሰዎች ጋር ተገናኝተሃል። ስም የጠቀስክም አለ፣ ያልጠቀስካቸውም ሰዎች አሉ። ቤት ድረስም ይመጣሉ፣ ዘርዝረሃል። ከጠቅላይ ሚኒስትሩ ጋርስ የመገናኘት እድሉ ነበረ? ተገናኝታችሁ? ገና እስር ቤት እያለሁ ነው ግልጽ ያደረኩት። I have no desire to see him. basically ምንም የሚመጣ እንደ ፖለቲከኛ ሊያገኘኝ ከፈለገ የሀገር መሪ ከሆነ የማግኘት ግዴታ አለብኝ። ግን ፍላጎት ምንም በመገናኘት ሊመጣ የሚችል ነገር ስላልሰው I did not request, I did not push. ምክንያቱም ማድረግ የሚቻለውን በሙሉ አድርጌ ስላሟጠጥኩት I did not try. I preferred በኢንተርሚዲየሪ መቀጠሉ ሞር ፕሮዳክቲቭ ይሆናል የሚል
ግምት ነበረኝና በዛ ነው የቀጠልኩት። አይደል ነው ፑሽ ግን ሊያናግረኝ ቢፈልግ ኖሮ I would have been happy to I would have gone. I would not have preferred but I would have still gone and met him. ጥሩ ያው ፐርሰናል እንዳይሆን ምናልባት ቂማሊዝም ይቅርታም ማድረግ ያለው የሚሉ ነገሮችን በተለያዩ ጊዜዎች ሲገልጽ ስለነበረ እሱን አለማግኘት ምናልባት በሁለታችሁ መካከል ቂም መያያዝ እንዳለና ፐርሰናላይዝድ የሆነ ነገር ሰዎች እያዩት ስለሆነ ለዛ ፐርፐዝ ነው የጠየቅኩ። ከዚህ የዘለለ ሌላ ዝርዝር ነው የቂም ጉዳይ አይደለም። ሎክ እኔ ፖለቲከኛ ነኝ። ከፖለቲካ ሰዎች ጋር የምገናኘው ለፖለቲካ ስራ ነው አይደለም፣ ለሶሻል ላይፍ አይደለም። ኢንፋክት አንዱ አቮይድ ያደረኩት እሱን ማግኘት ብዙ ሰዎች እሱን ያገኙ ያላገኛችሁ you have to meet the man to understand what I'm talking about። በጣም ፔቲ የሆነ ነገር ያደርገዋል ስታገኘው። ዳዝን ፖለቲካ አብሮ አያወራም፣ ኢኮኖሚ አብሮ አያወራም። በጣም ፐርሰናል የሆነና ኦፌንሲቭ የሆኑ ነገሮችን ያደርጋል። ማለት የፖለቲካውን በጣም አቅልሎ የሀገሪቷን ችግር በጣም አቅልሎ ስለሚያቀርብልህ በጣም ትንሽ የሆነች የሴልስ ማን አይቶ አንድ የኒውዮርከር ላይ የወጣ አንድ ሪፖርት ነበር። አይ ዶንት ኖ ካየው አንድ 17 ፔጅ የሚሆን አይቻለሁ። በጣም ነው ያኔ በደንብ ነው የተረዳው። ታውቃለህ ፈረንጆቹ ልናስረዳ ስንሞክር ከዛ በኋላ ነው የተረዱት የመጡት። እና ስታገኘው በሀገሪቷ ላይ ተስፋ መቁረጥህ እየጨመረ ነው የሚሄደው። እና I just didn't want that negative energy to come to me። በጣም ጥሩ። እንግዲህ አንድ ፖለቲካዊ ክስተቶች አንተ እስር ቤት ሆነ ከተከሰቱ 3 ነገሮች ውስጥ አንደኛው እንደ ጥሩ ነው የምታየው የትግራይ ወይም የሰሜኑ ጦርነት ላይ አለመሳተፍ it was a blessing in disguise ብለን የገለጽከው እስር ቤት መቆየት። ሁለተኛ ደግሞ አለ ከእስር ቤት ከወጣ በኋላ የአማራ ብሔርተኝነት እየጎመራ ነው የጠበቀና ከዛም አልፎ እንግዲህ ይሄ በጣም ጦረኛ ብሔርተኝነት ሆኖ እዛ ደረጃ ሄዶ ነው ያለውና የአማራ ብሔርተኝነትን እንዴት ታየዋል? ከዚህ በፊት እንዳው እዚሁ አያየ ልግለጽልህና 2019 ላይ በአንድ ቃለ ምልልስ ላይ ከተሳካልን አንዱ ነገር የአማራን ጭምብሉን አውልቀን የአማራ ብሔርተኝነት ወይም አማራን መፍጠራችን ነው የሚልም አስተያየት ሰጥተህ ነበር። ኢን ሬትሮስፔክት አሁን ከትምህርት ቤት ስትወጣ ደግሞ በጣም ፎርሚደብል የሆነ ፎር ጉድ ኦር ባድ ጦረኛ ብሔርተኝነት ነው የጠበቀ እና ከእስር ቤት ስትወጣ ይሄንን ብሔርተኝነት እንዴት ታየዋለህ? በረከት ወይስ እዳ ወይስ ሌላ? የአማራ ብሔርተኝነት እንደሚመጣ ግልጽ ነበረ። ቲንክ ፕሮፌሰር ተሻለ ጥበቡ 1993 በጻፈው ላይ the making modern Ethiopia ላይ the last chapters are very revealing ወዴት እንደሚሄድ ግልጽ ነበር። እኔ አንድ ሰው ለብሔሩ ወይ ለቆመለት ማህበራዊ ቡድን ግልጽ አድርጎ አርቲኩሌት አድርጎ ሲታገል ለመደራደር ያበቃዋል፣ ያቀለዋል። አምቢገስ ሆነን እየደበላለቅን ከምንሄድ በዛ መሄዱ ጥሩ ነው። ይሄንን ትዝ ይልህ ካለ ፖኤምን ላይ ብዙ ጊዜ እንረዳቸው ነበር። the reason was መታፈር የለበትም ነው። የህዝቦች የቡድኖች ድሮ ኢህአዴግ የአማራ አንቂዎችን ትምክህተኞች ብሎ ሳይለንስ ለማድረግ ይፈልጋል። ያው ደግሞ ጽንፈኞች የዛ ጊዜም ደግሞ የነበሩ ኃይሎች ደግሞ እንደዛ የመግፋት ነው። ጽንፈኝነት የሚባባሰው ብሔረተኝነት ወደ ጽንፈኝነት የሚገፋው ስታፈነው ነው። መታፈን የለበትም። ያማራ ከእስር ቤት ስወጣ ምንድን ነው ያልኩት? ፋኖን እናስፈታ ምናምን ገና እኮ ጦርነት አልተጀመረም። ገና ከትግራይ ጦርነት መልስ ነው። የትግራይ ጦርነት ራሱ ፕሪቶሪያ ራሱ አልደረሰም። በኡቡንቱ ላይ ያደረከው ቃለ ምልልስ ላይ what did I say? የጠመንጃ ማስፈታቱ ቀላል ነው። እሱን አንቸኩልበት። አይምሮን ማስፈታት ያስፈልጋል። ጦረኝነት ውስጥ የፖለቲካ ወጣቱ ማህበረሰቡን ወደ ጦረኝነት ያስገባው ምንድነው? what is it? ያንን ኢንቨስቲጌት አድርጎ መጀመሪያ የተፈጠረውን ኢንሴኩሪቲ የተፈጠረውን የተገፋው ስሜት በማላቀቅ ሰው ወደ ጦር መስበቅ የሚሄደው በፖለቲካ ምህዳር ውስጥ በፖለቲካ ተቋማትና ኢንስቲትዩሽን ውስጥ ጥያቄን ሊመለስ አይችልም፣ መብቴ ሊከበር አይችልም። ስለዚህ መብቴን ማስከበር የምችለው ከፖለቲካ ምህዳሩ ውጪ በወታደራዊ ምህዳሩ ነው ብሎ ሲያስብ ነው። መጀመሪያ መሆን ያለበት ወደዛ ነው የሚል ነው። እና አሁንም ማየውም ቢሆን እኔ ለኦኤልኤ መቀጠልም ለፋኖ መፈጠርም ፕራይመሪሊ ሪስፖንሲብል አብይ ነው።
ይሄንን አድማጮች በፐርሰናል እንዲወስዱብኝ አልፈልግም። የፖለቲካ ምህዳሩን እየጮህን አይ ቻሌንጅ ኤቨሪባዲ ፍሮም 2018 2019 ስጽፋቸው ስናገራቸው የነበሩ ነገሮች የፖለቲካ ምህዳሩ መጥበብ ይሄን ሃይሊ ሞቢላይዝድ እና አጂቴትድ የሆነን ወጣት ወደ ጦረኝነት ያስገባል። የስቴት ካፓሲቲው ደግሞ እየተዳከመ ስለመጣ ይሄንን መልሶ መሰብሰብ ያስቸጋሪ ነው። አብይ እኮ ኢትዮጵያን በተናትና መሰብሰብ አቃተው እና በኦሮሚያም ሆነ በትግራይም ሆነ በአማራ ሌሎች አካባቢዎችም ወጣቶች መሳሪያ እንዲያነሱ ያደረጉት የፖለቲካ ምህዳሩን ማጥበብ ብቻ ሳይሆን ትንሽ የአማራን ወይም የኦሮሞን ሐሳብ ሊያቀርቡ የሚችሉ ሊጂትመት ቮይሶችን ግማሹን አሰረ፣ ግማሹን ከሀገር አባረረ። በገዢው ፓርቲ ውስጥም አሁን በኦሮሞ ውስጥ ለማን አባሮ እኛን ካሰረ በኋላ ወጣቱ ምን ቀረለት? በአማራ ውስጥ ገዱ አንዳርጋቸውና ንጉሱን ካገለለ ለውጡን ወደ ኋላ ተመለስ ሞገስ። ሰው እኮ አብይን ሳያቅ አብይን የደገፈው ከአማራ ውስጥ ሪኮግናይዘብል ፌስስ የነበሩ የአማራውን ልብ ትርታና የኢትዮጵያ በሌሎች ኢትዮጵያን ተቀባይነት ሊኖራቸው የሚችል እነ ገዱን እነ ንጉሱን አይቶ ነው የተቀበለው። ለደን ነው ማናወቅ አብይን ከዚህ እነ ለማን እነ ወርቅነህን ተቀብሎ ነው። እነኚህ ሰዎች ከተወገዱ በኋላ ወጣቱ through institutional mechanism በሀገር መንግስቱ ሜካኒዝም ውስጥ ልሰማ አልችልም፣ ሮሮዬ ሊሰማ አልችልም ወደሚል መደምደሚያ ደረሰ። የወይሌ ቁጥር በስፋት የሰፋው እኛ ከታሰርን እነ ለማ ከተገፉ በኋላ ነው። ፋኖም እየገፋ I want to challenge በማንኛውም ረገድ አብይን የሚደግፉ they have to put themselves in Amhara use shoes ትንሽ ፈርጠም ብለው ቆም ብለው መናገር የሚችሉት ወይ ተገለዋል ወይ ተባረዋል። ወጣቱ በየትኛው ሜካኒዝም ነው የኢኮኖሚ የተጎዳ ያለ የሀገሪቷ ወደፊት መንገድ ግልጽ ባልሆነበት the youth did not have option. We have to be fair. ይሄ ስል የፋኖም የኦኤልኤ ሪቶሪክ የሚጠቀሙበት አንድ ስትረግል ደግፋለሁ ማለት አይደለም። No, I don't accept many of them. ኤግዛክትሊ በዛም በኮዝ መልኩ እኔም ይገባኛል፣ አመሰግናለሁ። ግን በውጤት ደረጃ ስናየው አሁን ሴኩሪቲ ዲሌማ የፈጠረ አንተም የምትረዳው የተፋጠጠ ሚሊተንት ናሽናሊዝም በግራና በቀኝ ለዛውም ሶስት ትልቅ ልሂቃን ወይ ብሔሮች ውስጥ አንተ እንደገለጽከው አማራ፣ ትግራይም፣ ኦሮሚያም ወይም ኦሮሞም የራሱ የሆነ ዝም ብሎ ብሔርተኝነት አይደለም፣ ሚሊተንት ናሽናሊዝም ኖሮ ተፋጦ ሴኩሪቲ ዲሌማ የፈጠረ በውጤት ደረጃ ማለት ነው። ይሄ አያሳስብም ወይ? ምክንያቱም አገር ስቴት እኮ ጋርዲያን ያስፈልጋል አይደል? በየትኛውም ትንሽም ቢሆን ጋርዲያን ያስፈልጋል፣ እርሾ ያስፈልጋልና አማራው አማራ ነኝ ብሎ ወይም በኢትዮጵያንስ ካምፕ ውስጥ የነበረው ወደ አማራነት ብሔርተኝነት ሄዶ ተገፍቶ ኢትዮጵያ ያለ ጠበቃ ቀርታ እንደ ስቴት ያለ ጠበቃ ቀርታ ዲሶውን ተደርጋ መጨረሻ ላይ እንዲተፋጠው ሲቆዩ ፎር ዘ አንሜኪንግ ኦፍ ኢትዮጵያ አያሳስብም ወይ እንደ ስቴት ነው? ከዛ አንፃር በውጤት ደረጃም ነው እየጠየቁ ያለው። ባያሳስበኝ ለምንድን ነው ያለ ጸባይ ዝም ያልኩት? አሁን ደግሞ እንደገና ምጮኸው ለምንድን ነው? ይሲ አክቲቪዝምም ሆነ ኦፖዚሽን ስቴቱ አለ። ስቴቱ በጣም ተጠናክሮ እየጨቆነ ነው፣ እያፈነ ነው። ስለዚህ ስቴቱን እንደምንም አድርገን ተገፍተን politics is really a struggle between the citizen and the state. That's what politics is. አሁን ስቴቱ እየፈረሰ ነው። The state has lost monopoly over means of violence. The economy has shrunk. ይህ ነው የሚያሳስበኝ። የችግሮቹ መብዛት አይደለም ኢትዮጵያ ውስጥ እነዚህን ችግሮች እንደ ችግር አለማያታቸው ነው። በአካባቢው ያሉ ጀነራሎች ሚኒስትሮች በደንብ ይረዳሉ ነው እናንተ አሁን የምናወራው ነገር። they understand, they share exactly what we are talking about. ከኛ የበለጠ ይረዱታል። ግን ምን ፈጥሯል? አንደኛ he has terrorized them። ሌላ ደግሞ በቃ ሰውየው አይሰማም፣ ለምን ብዬ ልጋፈጥ? ተመልከት የተጋፈጡት እነ ለማየት እንዳለ ገዱን ምን አጋፈጠኝ? let me live my life እስከ ገፋበት ይግፋበት፣ መጨረሻ ላይ ገደል ሊገባ ሲል ዘልዬ ወርዳለሁ ብሎ ቁጭ ያለ ነው ያለው አብዛኛው። እና
አሁን የመጨረሻ እድል ነው ያለው። የመጨረሻው እድል ምንድነው? ሴንተሩ ነው። አሁን ትግራይ ውስጥ ተመልከት። አሁን ትግራይ ውስጥ የሆነ ላለው ነገር እያደረጉ ያሉትን ነገር ተመልከት። እንደ ትልቅ ድል ነው እያዩ ያሉት የህወሓት መካከል ያለውን ቁርሾና መፈረካከስ